ፈጣሪ ሰውን እዚህ ምድር ላይ ከፈጠረው በኋላ ትቶታል። በዚህ ምድር ላይ እየኖርን ያለንበት ሁኔታ ምንድነው? አላህ ከኛ ይፈልገው? አንድ ሰው አወቅኩት ያለው ነገር ማብራራት ካልቻለ አልገባውም ማለት ነው። እውቀት ማምረት ያልቻለ እውቀቱን ደግሞ አሻግሮ ለሌሎች መናገር ያልቻለ ሰው ባለስልጣን ሊሆን አይችልም። አርራህማን አርራሂም ብዙ ሃይማኖቶች ታፈርሳለች። እዚህ ምድር ላይ ጀነት አለ። ከፈጣሪ ጋር ያለኝ ግንኙነት ምንድነው? እዚህ ምድር ላይ የሚፈለግብኝ ምንድነው? እዝነቱ የሚገለጥ ነው ለፍጡራን በነፍስ ወከፍ ለሁሉም ማለት። እውቀት ታወቀ፣ ተናገረ፣ ተብራራ ማለት መኖር ተቻለ ማለት አይደለም። ቢስሚላህ ያለ የተቀበለ አካል ፈጣሪ የለም ማለት አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ። ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል። ከዚህ ቀደም በቦሌ ደንበል፣ ቦሌ ብራስ፣ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል። መሀል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው። ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ። ለበለጠ መረጃ በ0926 37 76 93 አሊያም በ0998 34 36 10 እኛም ማግኘት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ሳምንታችሁ ጥሩ እንዳለፈ ተስፋ አደርጋለሁኝ። መስኮት ፖድካስት ወደ እናንተ መድረሱን እንደቀጠለ ነው። እንግዲህ በጣም በርካታ ሀሳቦችን ወደ እናንተ እያሻገረን ነው። ብዙዎቻችሁ እየተጠቀማችሁበት እንደሆነ ነግራችሁናል። ያም ስለሆነ እጅግ በጣም ደስ ብሎናል። እጅግ አድርገንም እናመሰግናለን። በነገራችን ላይ ለመስኮት ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለናል። መስኮት ቲዩብ በጊዜ ሂደት ውስጥ አላህ የተመሰገነ ይሁን እንግዲህ በጊዜ ሂደት ውስጥ ከ230 ሺህ በላይ ቤተሰቦችን ማፍራት ችለናል። አሁንም በድጋሚ የዚህ ትልቅ ሰፊ ቤተሰብ አባል እንድትሆኑ በትህትና ጠይቃችኋለሁ። በዚህኛው ቪዲዮ እንግዲህ በወጣቶች ሊነሱ የሚችሉ ሀሳቦችን እያነሳን ነው ቆይታ የምናደርገው ኢንሻአላህ። ሙሉ ቆይታችንን በጣም በተረጋጋ መልኩ አድምጣችሁ ሀሳብ አስተያየቶቻችሁን ኮመንት ቦክስ ውስጥ ብታስቀምጡልን የእውነት በጣም ደስ ይለናል። የምናነሳው ሀሳብ ላይ ደግሞ እንዲሁ ሰዎችንና በእናንተ በኩል ስህተት ይሆናል ደግሞ ልክ አይደለም ብላችሁ የምታስቡት ሀሳብ ካለም እንዲሁ ስርዓት በተሞላበት መልኩ አድሬስ ብታደርጉን የእናንተን ሀሳብ ለመቀበልና እንደ አዲስ ሀሳቦቻችንን ለመፈተሽ ሬዲ መሆናችንን ዝግጁ መሆናችንን በዚሁ አጋጣሚ እንድታውቁልን አደራ ለማለት እንወዳለን። እዚህ ፖድካስት ላይ የሚነሱት ሀሳቦች ምናልባትም እናንተ ከነበራችሁ እውቀት፣ እናንተ ከነበራችሁ ልምድ፣ ከነበራችሁ ንባብ ትንሽ ወጣ ያሉና አዲስ ሊመስሉ ቢችሉ ደግሞ እንዲሁ አዲስነታቸውን ብቻ አይታችሁ አልቀበልም ወይም ደግሞ እነዚህን አላደምጥም ከማለት ይልቅ ሀሳቦችን ወስዳችሁ ደግሞ እንደዚሁ የእናንተን ፈርዘር ጥናት እንድታደርጉባቸውም እንዲሁ በፖድካስቱ ስም አደራ ለማለት እወዳለሁኝ። የዛሬው እንግዳችን ኻሊድ ሐሰን ይባላል። እንግዲህ በጣም በተለያዩ ሚዲያዎች ላይ በደንብ ታውቁታላችሁ ተስፋ አደርጋለሁኝ። ሀሳቦችን ያሻገራል፣ ሀሳቦችን ያቀርባል። ጎበዝ ጥሩ ወንድማችን ነው። ከሱ ጋር በቁርአን ዙሪያ ሀሳቦችን እናነሳለን። እንግዲህ ኻሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኡስታዝ ለማለት ከብዶኝ ነው። ኡስታዞቹም አትበሉን እያሉ ነው አይደለ? እንግዲህ ኻሊድ ራስህን የቁርአን ተማሪ ብለህ እንደምታስተዋውቅና እንደዛም ራስህን እንደምትገልጥ አውቃለሁኝ። ከዛ ባለፈ ግን እስቲ ምን ስራ ላይ የተሰማራኸው? አንተን ከመተዋወቅን ጀምርና ወደ ጉዳያችን እንገባለን። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን ረቢ ሽራሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ኻሊድ ሐሰን እባላለሁ። እንዳልከው በቴክኖሎጂ ዘርፍ ላይ ነው የተሰማራሁት። አሁን 2 ድርጅቶችን ሊድ እያደረግኩ በሲኢኦነት እገኛለሁ። ከዛ ውጭ ግን አብዛኛውን ጊዜን እየሰጠሁት ያለሁት ቁርአንን ለመማር ነውና ራሴን የእድሜ ልክ የቁርአን ተማሪ እንደሆንኩ አስባለሁ። አላህ ያግዘን ደግሞ በዚህ ጆርኒ ላይ በጣም ደስ የሚል የሚጣፍጥ
የህይወት ጆርኒ ነውና እንደዛ ነው። በወጣትነት በልጅነት ያገባው አሁን የ3 ልጆች አባት ነኝ አልহামዱሊላህ። ይሄን ይመስላል ባጭሩ። ማሻአላህ በጣም ደስ ይላል። ኻሊዶ እንግዲህ የእድሜ ልክ የቁርአን ተማሪነት ትልቅ እና ረጅም ጉዞ ነው። አላህ ሁላችንንም የሱን እድል ተካፋዮች አድርገን ዱዓችን ነው ኢንሻአላህ። በቀጥታ ዛሬ ካንተ ጋር እንደ ቁርአን ተማሪነትህ በዚህ ጆርኒ ውስጥ እስካሁን ባለ ቆይታ ያያቸው ብዙ ነገሮች እንዳሉ ተስፋ አደርጋለሁኝ። ከዛ ፊት ግን ስለ ቁርአንም ስናወራ ቁርአን ለሰው ደግሞ የመጣ ነገር አይደለ። ሰው ዲፋይን ከማድረግ ወይም ደግሞ የሰው ልጅ አመጣጥ ላይ የተወሰኑ ኮሜንታሪዎችን በመውሰድ ወደ በኋላ ለምናውነው ነገር በጣም ሰፖርቲቭ ስለሚሆን ማለት ነው። የሰው ልጅ ተፈጠረ፣ ከዛ በኋላ እዛ አካባቢ ያሉት ሀሳቦች ምን ይመስላሉ? አላህ Subhanahu Wa Ta'ala የሰው ልጅ ከፈጠረው በኋላ ዜንዋት ምንድነው የተፈለገው? ምንድነው እሱ አላማውስ ምንድነው? ኃላፊነቱስ ምንድነው? የሚሉትን ሀሳቦች የተወሰነ እናንሳና ወደ ቁርአን እናልፋለን። ኸይር ቢስሚላህ። በጣም ወሳኙ ጥያቄ ማንኛውም ሰው እዚህ ምድር ላይ ከመጣ በኋላ ሊመልሰው የሚፈልገው ሳይጠይቀው ደግሞ ከዚህ ምድር የማይሄደው ነገር ከየት ነው የመጣሁት? ምን እያደረኩ ነው? ከዛስ ዕጣ ፈንታዬ ምንድነው? የሚለው አንድም ሰው ሳይጠይቀው አያልፍም ብዬ አስባለሁና በጣም ብዙ እሳቤዎች፣ በጣም ብዙ ፊሎሶፊዎች፣ በጣም ብዙ ሀሳቦች ሬዝ ተደርገዋል። አሳቢያን ከሚባሉ ፈላስፋዎች ከሚባሉ የሃይማኖት ሰዎች ከሚባሉ ከተለያዩ ርዕዮቶች ብዙ አይነት ሀሳቦች አሉና ከነዛ ውስጥ አንዱ አላህ ወይ ፈጣሪ ሰውን እዚህ ምድር ላይ ከፈጠረው በኋላ ትቶታል። ትቶታል። የምድርን ችግር እየተጋፈጠ የራሱን ፕሮብለም በቃ እየፈታ ዋቴቨር ከተፈጠረ በኋላ እዚህ ምድር ላይ ፈጣሪና ፍጡር የሚባለው ግንኙነት ተቋርጧል፣ የለውም፣ ረስቶታል ሁላ የሚባሉ ትላልቅ ቲዮሪዎች አሉ። እውን ፈጣሪ ሰውን ከፈጠረው በኋላ እዚህ ምድር ላይ ትቶታል ወይ? ቁርአን ራሱ ይመልስልን። አላህ Subhanahu Wa Ta'ala በሱረቱል ቂያማ ቁጥር 36 ላይ ቀጥታ ጥያቄውን አንስቶ ነው አየሕሰቡል ኢንሳን ሰው በአጠቃላይ ያስባል እንዴ አንዩትረከ ሱዳ አየሕሰቡል ኢንሳኑ አንዩትረከ ሱዳ ሰው እዚህ ምድር ላይ ከመጣ በኋላ እንዲሁ ልቅ ተደርጎ እንደምንተው ያስባል እንዴ ይላል። አሁን ሱዳ የምትለው ቃልን በደንብ መገንዘብ በጣም ያገዛል ሐሳቡን። ሱዳ ማለት ሰዎች እንስሶችን ከተጠቀሙባቸው የጤናቸውን ጊዜ የጉልበታቸውን ጊዜ በደንብ ከተጠቀሙ በኋላ ሲያረጁ በሽተኛ ሲሆኑ የሆነ ሩቅ ሜዳማ ቦታ ላይ ይተዋቸዋል። ራሳቸውን ችለው እንዲበሉ፣ ራሳቸውን ችለው እንዲሞቱ፣ በቃ አውሬም ከበላቸው በላቸው። እንደዚህ አይነት እንስሳቶች ቱሪከት ሱዳ ይባላል። ሱዳ ተደርጋ ተትታለች። አላህ እያለ ያለው እንደዚህ ዝም ብለን የምንተዋችሁ ይመስላችኋል ወይ? ከፈጠርናችሁ በኋላ ሱዳ በሌላ አባባል በቃ ታኝኮ የተተፋ ማስቲካ ማለት ነው። ከተተፋ በኋላ እኮ ምንም የሚጠቅም ነገር የለም። ዘወር ተብሎም አይታይም፣ አይነሳምም ሁላ። እንደዚህ እንደምንተው ሰውን ያስባል ወይ? ሰው በአጠቃላይ ኢንሳን ብሎ ነው ያነሳው። በነፍስ ወከፍ እያንዳንዱ ሰው እንደዛ ያስባል እንዴ? በሌላ አባባል ውጭ ሀገራት ላይ የተለመደ እኛ ላይ እስካሁን አልহামዱሊላህ የለም። ወላጆች ልጅን አሳድገው ካበቁ በኋላ ትላልቅ ከሆኑ በኋላ ወላጆች ሲያረጁ የኦልድ ኤጅ ሆም የሚባሉ የአረጋውያን መቆያ ቦታ ዘን ልጆች በተለያየ አይነት ምክንያት ወላጅን መንከባከብ ስለማይችሉ ሱዳ አድርገው ይተዋቸዋል። አላህ ይጠብቀን ይሄ እኛ ጋር ከመምጣት እና እንትኖችን ፔፐሮችን ለማየት ሞክሬ ነበረ፣ ኤአይዎችንም ለመጠየቅ ሞክሬ ነበር እና በምን ያክል ሬት ልጆች ወላጆቻቸውን ይጎበኛሉ እንደዚህ አይነት ቦታዎች ከገቡ በኋላ። ኦልሞስት አላህ እዚህ ቦታ ላይ እንደሚጠቅሰው ሱዳ ተደርገው ነው የሚተውት ወላጆች። ኦልሞስት በጣም ሬር ነው።
አብዛኞቹ ግን ዘወር ተብለው የሚታዩ አይደሉም። ምናልባት በስልክ ሞተ ተብሎ ወይ ምናምን ሊነገረው ይችላል፣ ሶሪ ምናምን ሊል ይችላል። ወላጆች ናቸው። አላህ እንደዚህ በቃ ልቅ አድርገን ትውት አድርገን የምንተው አድርጎ ያስባል እንዴ ሰው? አለም የኩኑ ኑጥፈተን ሚን መኒይን ዩምና፣ እንዴ ከዛ ፈሳሽ የነበረ ማንነት አልነበር እንዴ ያለው? እኛ እኮ ነን ዲዛይን አድርገን ያመጣ ነው። አለም የኩኑ ኑጥፈተን ሚን መኒይን ዩምና ثم كان علقة فخلق فسوى፣ ፈጠረው አስተካከለውን ፐርፌክት የሆነ ኔቸር እንዲኖረው አድርጎ የሰራው። ይሄ ጥረቱ ይሄ የተደረገው ሰው ላይ የተደረገው ዲዛይን ኸልቅ ተስዊያ ዝም ብሎ ልንተወው ነው እንዴ ብሎ ሰው ያስባል እንዴ ይላል አላህ። ሱረቱል አንቢያ ላይና ሱረቱል ዱኻን ላይ የሚያነሳው ሐሳብ አለ። ወማ ኸለቅና ሰማአ ወልአርض ወማ በይነሁማ ላዒቢን። እንዲ ጌም ልንጫወት የፈጠርን እየተጫወትን ይመስላችኋል እንዲ? ይህንን ምድር ይህንን ሁኔታ የእናንተን ተፈጥሮ እንደዚህ ያደረግነው ይሄ ወማ ኸለቅና ሰማአ ይህንን ሰማይ ወልአርض ይህንን ምድር ወማ በይነሁማ በመካከላቸው ያለውንም ላዒቢን ጌም ይመስላችኋል? ሱረቱ ዱኻን ላይ ደግሞ ከአንድ ሰማይና ከምድር ከፍ አድርጎ ወማ ኸለቅና ሰማዋቲ ወልአርض ወማ በይነሁማ ላዒቢን። ይህን ዩኒቨርስ ብቻ አይደለም ከዚህ ውጭ ያሉትን ሌሎች ዩኒቨርሶችንም ሌሎች ሰማያትንም we are not playing a game, it's not a game dude ማለት ነው። እንትን አይደል ጌም አይደለም፣ ጨዋታ አይደለም፣ በፐርፐዝ ነው የተፈጠረው። ሶ ይህንን በፐርፐዝ የተፈጠረ ፍጡር ኔቸር ይህንን ደግሞ ሰው ሱዳ አድርጎ አላህ ስብሓነሁ ወተዓላ አይተውም። ታዲያ ይሄ ሰው ለምንድን ነው የተፈለገው? በዚህ ምድር ላይ እየኖርን ያለንበት ሁኔታ ምንድን ነው? አላህ ከኛ የፈለገው ለምን አላማ ነው? ለምን ኃላፊነት ነው እዚህ ምድር ላይ የመጣ ነው ካልን ሱረቱል በቀራ በጣም በጣም በቃ የሚገርም ገለጻዎች ሱረቱል በቀራ ከቁጥር 29 ጀምሮ እስከ 39 ያለው ኦልሞስት ሁሉም ሃይማኖቶች ሊባል በሚችል ደረጃ መነሻቸው በተለይ ሰማያዊ ተብሎ ወህይ መጀመሪያ መነሻቸው የሆኑ ሃይማኖቶች የአደምንና የሐዋን ታሪክ የማያነሳ የለም። ኦልሞስት መነሻው እሱ ነው። ማብራሪያቸውና እሱን የሚረዱበት መንገድ ይለይና በዛ ፈሶ የሚመጣው ስርዓት አመለካከትና ለዚህ ዓለም የሚሰጡት ፐርሰፕሽን በጣም ይለያል። አላህ ስብሓነሁ ወተዓላ የመጀመሪያ ታሪክ ያነሳው የአደምን ታሪክ ነው። ሱረቱል ፋቲሓ በቀራ ብሎ ሱረቱል በቀራ ውስጥ ለመጀመሪያ ጊዜ ያነሳው ይህንን ነው። ይሄ ታሪክ መነሳትና በዓለም ላይ ያሉ ውዥንብሮች በሙሉ መጽዳት አለባቸው። በቃ በዚህ አያ ደግሞ ኦልሞስት 10 አያዎች አላህ በጣም ክሊር የሆነ ሌሎቹ ጋር ያለውን የተበላሸ አረዳድ ሙሉ ለሙሉ በሚያርም ደረጃ በቃ የተስተካከለ ፈህም እንዲኖረን አንደርስታንዲንግ እንዲኖረን እነዚህን አያዎች አንስቷል። ሰው ለምንድን ነው ወደ ምድር የመጣው ካልን ሰው ለትልቅ ኃላፊነት በታላቅ አቅም ትልቅ አቅም ተሰጥቶት የሚያስፈልገው ነገር በሙሉ ተዘጋጅቶለት ሚሽን ተሸክሞ ነው ወደዚህ ምድር የመጣው። መጀመሪያ ምን ይላል? ወኢዝ ቃለ ረቡከ ከሚለው በፊት ሁወ ለዚ ኸለቀ ለኩም ማ ፊል አርድ ጀሚዓ። ይሄ በጣም ትልቅ ኮንሰፕት ነው። በምድር ላይ የፈጠርኩላችሁ ነገር በሙሉ ለማን ነው? ለእናንተ ነው። ሶ የሰው ታሪክ የሚጀምረው ለሰው የሚያስፈልገው ነገር አስቀድሞ ከመዘጋጀት እና ኃላፊነቱ ሊወጣ የሚችልባቸው ነገሮች ሙሉ ለሙሉ ሬዲ ሆነው ከመዘጋጀት ነው የሚጀምረው የሰው ታሪክ። ታዲያ ሁሉም ነገር ከተዘጋጀ በኋላ አላህ ስብሓነሁ ወተዓላ ለመላኢካዎች አሳወቃቸው ይላል። አሁን በዝርዝር አንገባበትም። ይሄ እኔ ስለ ቁርአን አሁን ባለኝ አንደርስታንዲንግ የሰው ልጅ ኢላ ቂያም ሰዓ ይሄንን አንቀጾች
አብራርቶ አይጨርሰው። በተለያየ አይነት ፐርስፔክቲቭ ሲታይ የሚሰጥህ መልእክት ሁሌም በቃ አሜዝድ እንድትሆን ነው የሚያደርግ። ይሄ ዛሬ እኛ ከፈለግነው ርዕስ ከወህይ ጋር ተያይዞ በቃ የሰው ኃላፊነት እሱን ለማየት እንሞክርና ሰው ምንድነው የተደረገለት የሚለው አሁን ወኢዝ ቃለ ረቡክ ረብ የምትለዋን ቃል በኋላ እንመጣለን። ግን ረቡከ ባለ ጊዜ ለመላኢካዎች የሆነውን አስታውስ። ኢኒ ጃዒሉን የት ፊል አርዲ ኸሊፋ በምድር ላይ ቅድም የት ነው አዘጋጀሁላችሁ ያለው هو الذي خلق لكم ما في الأرض جميعا ለእናንተ ነው የፈጠርኩት ምድር ውስጥ ያለውን ነገር በሙሉ አለ። እዚህ የተዘጋጀው ነገር ውስጥ አላህ ለመላእክት ኸሊፋ በምድር ውስጥ አስቀምጣለሁ አለ። አሁን እኔ በጣም በቃ መረዳት ያለብን አንዱ ቃል ስለ ሰው አላህ ሲናገር ሰውን ኃላፊነቱን ማንነቱን ኢቨን በደንብ አድርጎ የገለጸው በዚህ ምድር ላይ ያለንን የህይወት ጉዞ ጥቅልል አድርጋ የያዘች ቃል ኸሊፋ የምትል ቃል ነች። የሰውን መፈጠር ፐርፐዞች በተለያየ ቁርአን አያ አላህ ያብራራል። እዚህ ቦታ ላይ ግን ሁሉንም ጠቅልሎ በሚይዝ መልኩ ኸሊፋ በሚል ስያሜ ነው አላህ የጠራው ሰውን። ታዲያ ይሄ ኸሊፋ የሚለውን ኮንሰፕት መላኢካዎች ስለተረዱ አብሯቸው የነበረው ጅን በኋላ ላይ የሚመጣው ስለተረዱት በጣም አሜዝድ ሆኑ። ኸሊፋ በሚባል ስያሜ እዚህ ምድር ላይ የሚፈጠር ፍጡር ምን አይነት ሊሆን ይችላል? አላህ አስለን የሆነን ፍጡር ከፈጠረ አላህ ነው የሚፈጥረው። በጣም አሜዚንግ ፍጡር ነው የሚሆነው። እነሱ እየኖሩ ባለበት አሁን ቀጣይ የሚፈጠረው ፍጡርና ይህን ኸሊፋ የሚባል ስም የሚሰጠው ፍጡር ምድር ላይ ላደርግ ነው ሲባሉ በጣም አሜዝድ ነበሩ። ይህን ኸሊፋ የሚያክል ስም የሚሰጠው ኸሊፋ ማለት በጣም ብዙ ማብራሪያዎች ተሰጥተውታል። ኸሊፋ ማለት ልኡክ ማለት ነው። ኸሊፋ ማለት አምባሳደር ማለት ነው። ተወካይ ማለት ነው። አስፈጻሚ ማለት ነው። የሆነን አካል ፐርፐዝና ፍላጎት የሚያስፈጽም ማለት ነው። ባለቤትና ባለስልጣን ማለት ነው። ምትክ ከሱ በፊት ያሉትን የሚተካ እሱ ደግሞ ተክቶ የሚያልፍ ማለት ነው። ከአጋር ኸሊፋዎቹ ጋር አብሮ በመሆን ኃላፊነትን ለመወጣት የሚታትር ማለት ነው። ባለ አደራ ማለት ነው። አሁን እነዚህ ኮንሰፕቶች በሙሉ በጣም ጥቂቶቹ ናቸው ማለት ኸሊፋን በተለያየ አንግል ሲታይ በጣም ብዙ መልእክት ስላለው የኔ ጥያቄ እንደ ሙስሊም ይህን ኸሊፋነታችንን ተቀብለናል ወይ? በቃ የመጀመሪያው ጥያቄ ነው። በኸሊፋ ኮንሰፕቶች ላይ በሙሉ አሁን ኸሊፋ የምድር ባለቤትም ነው፣ ባለስልጣን ነው፣ ባለ አደራም ነው። የሆነን አካል which is አላህ ማለት ነው። በኋላ እናነሳዋለን። የሱን ፍላጎት እዚህ ምድር ላይ ሰው ስኬታማ ሆኖ ኃላፊነቱን ተወጥቶ እንዲያልፍ የሚፈለገው ስርዓት አለ። እሱ ነው የአላህ ፍላጎት የምንለው። እሱ ራሱን የቻለ ኢንቴንሽን ምናምን የሚያገኘው ጥቅም የለው። እሱን የሚያስፈጽም ማለት ነው። እኔ የምድር ባለቤት ነኝ፣ ባለስልጣን ነኝ፣ አደራ የተሰጠኝ ነኝ እዚህ ምድር ላይ ካለን ምድር ላይ ያለው ነገር በሙሉ ልንከባከብ፣ ልጠብቅ፣ ከዛ በውስጡ ያለው ስርዓት ደግሞ ሲበላሽ ላስተካክል፣ ሁሉም ነገር ምድር ላይ እስካለሁ ድረስ ኃላፊነት አለብኝ ማለት ነው እንደ ኸሊፋ። ሐሳቤን እያያዝከው ከሆነ በምድር ላይ ያለንን ኃላፊነት which is ዒባዳ ተብሎ ምድር ላይ ለምንድን ነው የመጣ ነው ሲባል ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ኢቭን ለምንድን ነው እዚህ ምድር ላይ ያለውን የሚለውን ጥያቄ በትክክል መልሰነዋል ወይ? አሁን በጣም የመለስናቸው እየመሰለን ያልመለስናቸው፣ የተረዳናቸው እየመሰለን ያልተረዳናቸው ኮንሰፕቶች በጣም ብዙ ናቸው እዚሁ ቁርአን ውስጥ። ዒባዳ ተብሎ ፐርሰናል የሆኑ ከዛ ለአላህ የሚደረጉ which is እነዛ ነገሮች ካልተደረጉ አላህ የሚቀየመን አይነት ምናምን ነገሮች አድርገን ነው የሳል ነው። ዒባዳ ራሱ ኢያከ ነዕቡዱ እያለን በቀን ሚኒመም 17 ጊዜ የምናነሳው ኮንሰፕቱ ቁርአን ውስጥ እንዴት ነው ብሎ ማየት ይፈልጋል። which is ዒባዳ የሚገለጽበት አንዱ ነገር ኸሊፋነትን በትክክል መወጣት ነው።
በዚህ ምድር ላይ ያለ ኤኒ ኢንቫይሮንመንት ለውጥ ግዑዙም የሚንቀሳቀሰው ህይወት ያለውም አጠቃላይ የፍጥረቱ የኔቸሩ ስርዓትም የመጠበቅ ኃላፊነት የማን ነው? የኔ ነው። እሱን ሳደርግ ነው ዒባዳ እያደረግኩ ነው፣ ኸሊፋነቴን እየተወጣሁ ነው ልልምች። አሁን በምድር ላይ በቃ እንደ ባላደራ ተወክሎ የሚኖር ኸሊፋ የሚባል ስልጣን የተሰጠው ሰው ነው እዚህ ምድር ላይ ላደርግ ያሰብኩት ብሎ ሲነግራቸው በጣም ተገረሙ፣ ጥያቄ ጠየቁ። ኢኒ አዕለሙ ማ ላ ተዕለሙን። ተው እናንተ እኔ የማውቀውን ነገር አታውቁም። ሰው በጣም ድንቅ ፍጡር ነው። አሁን ለዚህ ኃላፊነቱ ታዲያ አላህ አይሕሰቡ ልኢንሳኑ አን ዩትረከ ሱዳ አይደል? ዝም ብሎ የሚለቀው አይደለም። ምድር ላይ አስቀምጦ በቃ ኑር አይደለም የተባለው። ይሄ ታሪክ የሚያሳየን አደም አባታችን አደም ምድር ላይ መጥቶ የዚህ የኸሊፋነት ባለቤት እንዲሆን ፕሩፍ መደረግ አለበት። ፕላስ አቅም ሊኖረው ይገባል። የሚያስፈልገው ነገር ውጫዊ ነገር ተሟልቷል ብለናል። ምድር ላይ በሙሉ ተፈጥሮለታል። ውስጣዊ አቅምና ይህን የተፈጠረለትን ነገር ደግሞ ተጠቅሞ የስኬታማ ህይወት ኃላፊነቱን የሚወጣበትን ህይወት የሚመራበት ውስጣዊ ዝግጅት ደግሞ ያስፈልገዋል። ውስጣዊ ዝግጅቶቹ ምንድናቸው? የመጀመሪያው 31ኛው ላይ ወዓለመ አደመል አስማአ ኩለሃ፣ አላህ አደምን ስሞችን በአጠቃላይ አስተማረው። አሁን ስሞች በጣም የሚገርም ኮንሰፕት ነው። ስም በቁርአን ውስጥ ማለት ነው አስማ የሚለው እኔ እስከምን ድረስ ለምንድን ነው አሁን ስም ብሎ ነው አላህ ያነሳው? አንድ ነገር ስም ለመባል በውስጡ የሚይዛቸው ኮንሰፕቶች አሉ። መላኢካዎች ቀጥለው ላ ዒልመ ለና ኢላ ማ ዐለምተና ይላሉ። እነዚህ በስም ውስጥ የታጨቀው ዒልም ነው። ስሞችንና በውስጣቸው ያለውን ኮንሰፕት በሙሉ ነው ለአደም ያስተማረው። ከዛ በኋላ ይህንን ደግሞ የእውቀት ዝግጅት አንድ ሰው ያወቀው ነገር ገብቶታል አልገባውም የሚባለው በውስጡ ፕሮሰስ ተደርጎ የውስጡ አንድ አካል ሆኖ ማብራራት ሲችል ነው። አሁን ፕሩፍ ሊደረግ ነው እሱ ራሱ ማለት ነው። ቃለ ያ አደሙ አንቢእሁም ቢአስማኢሂም። ይሄ በዓለ ሲመት ብዬ የምጠራዋለሁ። ይሄ የሹመት ቀን ነው። በጣም የሚገርም ሴናሪዮ እኮ ነው። መላኢካዎች በሙሉ ተሰብስበዋል። ይሄ ፍጡር ምን እንደሆነ አቅሙ እስከምን ደረጃ ነው የሚለውን ለማየት በጣም ጓጉተዋል። ከዛ ደግሞ እሱ የተዘጋጀው አላህ ያዘጋጀው ዝግጅት አለ። ይሄ ለኸሊፋነት ስያሜ የሚበቃ ፍጡር ነው አይደለም የሚለውን ለማየት ሁሉም በጣም ጉጉ ናቸው። የፕሩፍ ቀን ነው። ፕሩፍ ተደርጎ ከዛ ይሄ ፕሩፍ ከተደረገ ደግሞ የሚያስከትለው ኸሊፋነቱን ማረጋገጥ የሚባል ነገር አለ። ከዛ ቃለ ያ አደሙ አንቢእሁም ቢአስማኢሂም፣ ንገራቸው አንቢእሁም። ይሄ አንቢእሁም አንድ ሰው አወቅኩት ያለው ነገር ማብራራት ካልቻለ አልገባውም ማለት ነው። ስለዚህ እንደገባውና የተዓለመው ነገር በጣም ትክክል እሱ ውስጥ እንደሰረጸ አንዱ ማሳያ ነው። ፈለማ ይለ በቃ ሁሉንም ነገር ፈለማ አንበአሁም ቢአስማኢሂም፣ ያን ነገር በሙሉ ስሙን፣ ኮንሰፕቱን፣ እውቀቱን ለነሱ በነገራቸው ጊዜ አላህ ስብሓነሁ ወተዓላ ኮራ እንበለው በዚህ ፍጥረት አለም አቁል ለኩም ኢኒ አዕለሙ ገይበ ሰማዋት ወልአርድ ወአዕለሙ ማ ቱብዱነ ወማ ኩንቱም ተክቱሙን። ይሄ አረጋገጠ። ስለዚህ ይሄ መረጋገጡ ኦቶሪቲው ሰው ለኸሊፋነት የሚገባ ፍጡር መሆኑ መረጋገጡ እነሱም ማረጋገጥ ነበረባቸውና ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም የክብር የኸሊፋነቱን ከዛ የዚህ ስልጣን ባለቤት መሆኑን ማረጋገጫና ሁሉም በእጅ ምርጫ እኮ ሁሉም ያጸድቃል አይደለ? የሆነ አካል ማን ይመርጣል? ሁሉም። እነዚህ በሙሉ በጣም ወንበሂር ነበሩ። ባይዘው እዚህ ጋር የምናወራቸው ነገሮች ለጅኖችም ለመላኢካዎችም በጣም አዲስ ናቸው። በተለይ አንቢእሁም አሁን እኔ እናንተ ስናወራ አይገርምም ማለት እኔ ሐፍዤው አይደለም አሁን የማወራውን ነገር ቃላቶቹ ሐሳቦቹ ተገጣጥመው ብቻ ይወጣሉ። እንዴት እንደሆነ ፕሮሰስ እንዴት እንደሚደረግ ሁላ እኔ ራሴ አላውቅም ውስጤ ውስጥ ማለት ነው። ግን አላህ የሰራው ፕሮግራም ለሰው የሰጠው ይሄ አቅሙ
በጣም የሚገርም ነውና ሲናገር ሲያስረዳ ምናምን በጣም ተገርመዋል። እውነትም ይሄማ በቃ ኸሊፋነቱን መረከብ የሚችል አካል ነው፣ አቅሙ ተሰጥቶታል። ስለዚህ ሁለተኛው ዝግጅት አንቢሁም፣ አሁን እውቀት ማምረት ያልቻለ እውቀቱን ደግሞ አሻግሮ ለሌሎች መናገር ያልቻለ ሰው ባለስልጣን ሊሆን አይችልም። አሁን ይሄ ኡማ ያጣውም አንዱ ነገር ይሄ ነው። በኋላ እናነሳዋለን ርዕሱን እንደንቀላቅለው። አንቢሁም መቃም አንቢሁም የሚባል አለ። አንቢሁም የሚባል ደረጃ ላይ መድረስ አሁን እኛ እየተመራን ያለ ነው በሌሎች አካላት ስር የሆን ነው። እውቀት የሚያመርት አካል አለ። የሚጠቅመው እውቀት ይቀርና ለኛ እውቀት ይነገረናል። እነሱ አንቢሁም ኃላፊነትን ይሄን ሮል እየተወጡ እስከሆኑ ድረስ መሪነታቸውን እያረጋገጡ፣ አንቢሁም ይሄ ነበእ ማድረግ የቻለ መናገር የቻለ ሁሌም መሪ ነው። ስለዚህ እውቀት ማምረት እውቀትን ማስተላለፍ የቻለ ሰው ሁሌም መሪ። ስለዚህ አውቶሪቲው ፕሩፍ መደረግ አለበት። መላኢካዎች በሙሉ ሰገዱ ኢላ ኢብሊስ። በቃ እዚህ ውስጥ የተጠቀሱ እያንዳንዱ ኮንሰፕቶች አሁን ለምንኖረው ህይወትና ፐርሰናሊም እንደ ማህበረሰብም እንደ ኡማም ኸሊፋነታችንን ተወጥተን ለመጓዝ በምናደርገው ጉዞ ላይ ያለው ተጨባጭ በትክክል ያሳየ ነው። አሁን በእኛ ህይወት ውስጥ ላይቀር የሚችለው አንዱ የህይወታችን አካል የህይወት የዱንያ መልክ ከሚገለጽባቸው አንዱ የኢብሊስ ጉዳይ። ኢብሊስ በቃ ያንን ማንነቱን፣ ፖዚሽኑን፣ ታላቅነቱን ሊወስድብኝ ይችላል እንዴ የሚለው ፍርሃት መጀመሪያም ነበር። እኔ ከመላኢካዎች በላይ የኢብሊስ በጣም መጓጓት ይኖራል ብዬ አስባለሁ። ሐዲሶችም ይገልጻሉ እሱንና አደምን ገና ሩህ ሳይነፋበት በፊት አጠናው፣ ገባ ወጣ ምናምን ሳይፈጠር ሩህ ሳይኖረው በፊት ነው አጥንቶ በቃ ክፍተቱን ሁላ ያወቀው። አጅወፍ ነው ይሄ። እኔ በሱ ላይ ስልጣን ቢኖረኝ በቃ እጫወትበታለሁ ብሎ የተናገረባቸው ሐዲሶች አሉና ይሄ ኢብሊስ ይሄንን ማንነቱን አውቆ እንኳን የሰውን ደካማ የመሰለውን ጎን አንስቶ እሱ ከጭቃ ነው የተፈጠረው፣ እኔ ከእሳት ነው ዋቴቨር፣ ግን በውስጡ ያለው አባ ወስተክበር፣ ለዚህ አባ እምቢ የማለቱ ዋናው ምክንያቱ ኢስቲክባሩ ነው። ሌላ ምክንያቶቹ ምናምን በቃ እኛ ኤክስኪዩዝ እንደምናደርገው ለድክመታችን ምናምን ኤክስኪዩዝ እንደምናደርገው መሸፈኛ ሌሎች አይደሉም። አደም ከጭቃ መፈጠሩ ምናምን ስናት ኬዙ እሱ አይደለም። አባ ወስተክበር ወካና ሚነል ካፊሪን። አሁን ሁለት ዝግጅቶችን አየን። አንድ ደግሞ ይሄን አውቶሪቲ መሰጠት፣ አዎ ይሄ አቅም አለው በቃ ትክክል ነው መባልን አየን። ጠላቱንም ለዚህ ሰው መጥፎ የሚመኝለት ምናልባት ከኸሊፋነቱም የሚያሰናክለው አንዱ አካል እዚህ ውስጥ ተጠቀሰል። በጣም ትልቅ ፊገር ነው ይሄ። ሌላ ዝግጅት ይፈልጋል አይፈልግም? ይፈልጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ። ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል። ከዚህ ቀደም በቦሌ ደንበል፣ ቦሌ ብራስ፣ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል። መሀል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው። ሻምፒዮን ፕሮፐርቲስ፣ ስኬቶን ከኛ ጋር ያክብሩ። ለበለጠ መረጃ በ0926 37 76 93 አሊያም በ0998 34 36 10 እኛም ማግኘት ትችላላችሁ። አሁን እውቀት ታወቀ፣ ተናገረ፣ ተብራራ ማለት መኖር ተቻለ ማለት አይደለም። ፕራክቲካሊ ደግሞ አይቶ ኤክስፔሪየንስ ማድረግ ይፈልጋል። የዛኔ ነው ሪል ፊቅህ የሚባለው። አሁን ዒልም አለ፣ ፈህም አለ፣ በቃ እንደገባው ያስታውቃል፣ ነበእ አድርጓል። ከዛ ግን ፊቅህ ማድረግ ይፈልጋል። ኤክስፔሪየንስ በማድረግ እውቀቱን በቃ በደንብ ቴስት ማድረግ ይፈልጋል። በልምድ የታገዘ እውቀት ማለት ነው። አዎ፣ በልምድ ደግሞ ፕሩፍ ስታደርገው ነው አውቀኸዋል ወይስ አላወቅከውም፣ ያወቅኩት ነገር በትክክል ይሰራል ወይስ አይሰራም የሚለውን የምታውቀው። ለዚህም ዝግጅቱ ኦልሞስት ተጠናቋል። ይሄ ሁላ አደም ለኸሊፋነቱ ብቁ ማንነት እንዲኖረው የተዘጋጀ ዝግጅት ነው። ለኛ ደግሞ ትምህርት ነው። በዚህ ውስጥ ደግሞ የሚፈርሱ አይዲዮሎጂዎች ብዙ ናቸው።
አደም የተፈጠረው ምድር ላይ ኸሊፋነቱን እንዲወጣ እንጂ አስለን ጀነት ውስጥ እንዲኖር አይደል። ጀነት ውስጥ የመግባቱ ሚስጥር ለኸሊፋነቱ ዝግጅት አንዱ አካል ስለሆነ ነው። ቀጥሎ ወቁልና ያ አደም እስኩን አንተ ወዘውጁከ አልጀነ ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀረተ ፈተኩና ሚነ ዛሊሚን። ራሳቸውን ከበደሉ። ዙልም ማለት አንድ ሰው መገኘት ከሚገባበት ቦታ በተቃራኒ መገኘት የሌለበት ቦታ ላይ መገኘት ማለት ነው። የዛኔ ነው በደል የሚባለው። ራሳቸውን ከበደሉት እንዳትሆኑ እዚህ ምድር ምንድነው ጀነት ውስጥ ኖሩ፣ ይችን ግን እንዳትነኩ። ከዛ ያ ጠላት በቃ አላረፈም፣ ወሰወሰ ፈወስወሰ ለሁማ الشيطان ليبدي لهما ما وري عنهما من سوآتهما إلى ሌላ ቦታ ላይ ይሄንን ፕሮሰስ አካሂዶ አደምና ሐዋ አላህን በጣም የሚያስቆጣ ምድርን የሚያስረግም ከዛ ይሄ ተላልፎ በሰው ዘር በሙሉ በቃ ይሄን ሁላ ጥፋት የሚያመጣ ምናምን አይደለም። ያ ክስተት ከአላህ ራሱ የሚጠበቅ አይደለም። ይሄንን እንትን አድርግ የሰው ኔቸሩ ስለሚታወቅ ሰው ራሱ በዛ ልክ ተከበረኩ በጣም ከፍ ተደረገ አይደል። እኛ ራሱ ማን በቃ ይሄው ሲጨበጨብልን ቦታ ስናገኝ ከፍ ስንል የሚሰማን እኮ የሆነ ስሜት አለ። በቃ እኔማ ፍጹም ነኝ ኦልሞስት ፐርፌክት ነኝ ከኔ ምንም አይነት ህጸጽ አይገኝ ወደሚ የሆነ ስሜት ሰው ሰውነቱን ማወቅ አለበት። የሰው ኔቸሩ አለመሳሳት የማይችል ኔቸር ነው። ግን አለመሳሳቱ ያንን ኸሊፋነቱን ለመወጣት ትልቅ ግብአት ነው፣ ኒዕማ ነው። ባይዘው ይሄንን ማወቅና ማስተካከል በትክክል ይሄ ባይኖር ኖሮ እዚህ ዱንያ ላይ ራሱ ፐርፎርም ማድረግ አንችልም። ቴስት እያደረግን በኤክስፐሪመንት አዳዲስ ነገሮችን ማውጣት እንችል ነበር። መሳሳት አለ፣ ከዛ በኋላ እሱን ማሻሻል አለ። ይሄ ሰው እዚህ ምድር ላይ ሲኖር በጣም የሚያስፈልገው አንድ መሰረታዊ ነገሩ ነው። እንትን እንኳን ኮምፒውተር ሲዘጋጅ አንዱ ሪዶ ምናምን እኮ አለ። ሰው በቃ ባይ ዲፎልት ይሄ ነው ማንነቱ። ሲሳሳት ሪዶ ያደርገዋል፣ ባክ ያደርገዋል ምናምን አይደል። ይሄ ማንነት ነው ያለው ሰው። ስለዚህ በአላህ አገላለጹ እኮ ነው በጣም የሚገርም። ፈአዘለሁመ الشيطان عنها አዘል አንዳለጣቸው። ማንዳለጥ ማለት እንዴት ነው? መውደቅ እኮ አይደለም። አስለን አልወደቁም እነዚህ ሰዎች። በአላህ እይታ ዘለል ነው። አንዳለጥ ጣሉና በቃ ተሳሳቱ። which is አሁን በሌላ ቦታዎች ትልቅ በቃ የጥፋት ተደርጎ የሚወራው ነገር አላህ من فأزلهم الشيطان عنها فأخرجهما مما كانا فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين አሁን በጣም የሚገርመው ደግሞ ይሄኛው ነው። فتلقى آدم من ربه ከተንከባካቢው አካሉ ከጌታው ቃላትን ተማረ። which is ስህተቱን ማስተካከያ መንገዶችን ስቲል አሁንም የወሰደው ከማን ነው? ከጌታው ነው። ሬዲ እየተደረገ ነው ለሚመጣው ኃላፊነቱ። ፈታበ ዐለይህ ተመለሰለት። አላህ ተውበቱን ተቀበለው። ለምን? ኢነሁ ሁወ አተዋብ አርረሒም። ተዋብ ስለሆነ ረሒም ስለሆነ በኋላ ላይ እናነሳዋለን። ረሒም ለምን እንዳለ እዚች ቦታ ላይ ከዚህ በኋላ የሰው ሚሽኑ የሚጀምረው 38 ቁጥር ላይ ነው። አሁን ሬዲነሱ አልቋል። በእውቀት ተደራጀ። እሱን አንደርስታንድ ማድረግ ፕላስ በሚፈለገው ቦታ ላይ እውቀቱን አውጥቶ የማብራራት አውጥቶ የመጠቀም ሁኔታው በአንቢእሁም ተረጋገጠ። ከዛ የዚህ ማንነት ኦቶሪቲ፣ ከፍታ፣ ስልጣን፣ ሹመት ተረጋገጠ በሱጁድ። ጠላቱንም እዛው ላይ አወቀ። ከዛ ፕራክቲካሊ ደግሞ በቃ አጠቃላይ ህይወታችን የምትመስለው እቺ ጀነት ውስጥ ያለችዋን ሴናሪዮ ነው። የሚያውቅ አንድ አካል የተከበረ ለሆነ ሚሽን የታጨ አንድ አካል አለ። የሱን ስኬት የማይፈልግ ሌላ አካልና መሰናክል አለ። ከዛ እዚህ ምድር ላይ የምንሳስተበትና በቃ የምንለማበት መንገዶች አሉ። የመሳሳታችን ሂደት ሰውነታችንን የሚገልጽ ማንነት ነው። ከዛ እንሳሳትና እንመለሳለን፣ ስህተታችንን እናስተካክላለን። ተመልሰን ደግሞ የተሻለ ነገር ያን ስህተት መቼም አንደግሞ እያስተካከልን ይሄን ዓለም በኸሊፋነት
استعمارون مدرن ማልማቱን ማስተካከሉን ለእኔም ላጠገቤ ላሉትም በአጠቃላይ ለዓለም ምቹ ሁኔታን ለመፍጠር ይሄ ፕሮሰስ በጣም ያስፈልጋል። አሁን በቃ ይሄን ሁላ ሬዲ ሆነ። ስለዚህ አሁን እኮ አደም ባይወድቅ ኖሮ ዘለሉ ባይኖር ኖሮ መውደቅ መሳሳት ማለት ምን ማለት እንደሆነ አያውቅም። እንዴትም አስበው ይሄ እንዳለበት ይሄንን ሳያውቅ ምድር ላይ መጥቶ ኸሊፋ ነህ ተብሎ በዛ ስሜት ምናምን ምድር ላይ መጥቶ ቢሳሳት ቢያጠፋ ምን አይነት መሰበር ነው? አስደንጋጭ ነው። በጣም በጣም ከፍተኛ። ግን ዝግጅቱ አልቋል። የስሜት ኢሞሽናል ዝግጅት አልቋል። ኢንተሌክቹዋል ዝግጅት አልቋል። ውስጣዊ ከዛ የከባቢ የኢንቫይሮንመንት ምድር ላይ ሊያጋጥመው የሚችለው ሴናሪዮዎች ምናምን ሁላ አንደርስታንድ ማድረግ አለቀ እዛ ቦታ ላይ። ከዛ በኋላ ቀጣዩ የሚሆነው እንግዲህ ቁልና እህቢጡ ሚንሃ ጀሚዓ በቃ ወረዱ። አሁን እንትን ምንድነው እንድትኖሩ የታሰቡባችሁ ቦታ ላይ ወለኩም ፊሃ ሙስተቀር ማለት ለመኖር የሚያስፈልጋችሁ ነገር በሙሉ በዛ ላይ አለ። ለቀራሩ ወመታዕን ኢላሂን ሚሽኑን ጨርሰን እስክንሄድ ድረስ በቃ እስክንመለስ ድረስ መታዕ አለ፣ ሙስተቀርም አለ። በቃ ይሄ ነገር ባለበት አሁን ትክክለኛ ማንነቱን አውቋል፣ ትክክለኛ ኃላፊነቱን አውቋል። ጀና የኖሩት አካላት በትክክል ኸሊፋነታቸውን ለመወጣት የጣሩ አካላት ጀነት ላይ ማነው ዱንያ ላይ ጀነት አለ። መለም የድኹልሃ እዚህ ምድር ላይ ያለውን ጀነት ያልገባው ያኛውን አይገባውም። እዚህ ምድር ላይ ጀነት አለ። አሁን ውስጣዊ መረጋጋት ውስጣዊ ጀነቱ አለ። አላህ ሐያተን ጠይባ ብሎ የገለጸው የሱ ደግሞ ተቃራኒው መዒሸተን ضንካ የጭንቅ በቃ የጠባብ ህይወት ደግሞ የተባለ ሌላ አለ። ይሄኛው ሐያተን ጠይባ ኒዕማዎችን በአጠቃላይ የመጠቀም መብት አለኝ። በቃ ለኔ ነው የተፈጠረው አስለን እሱን እስከ መጨረሻ ጥግ ድረስ የማጣጣም መብት አለኝ እዚህ ምድር ማለት ነው። ኦኬ አሁን ይሄን ሁላ ነገር በቃ ተሰጥቶት ሰው ግን ቅድም ያነሳ ነው ጥያቄ አሁንስ በቂ ነው ወይ በምድር ላይ ያለውን ኃላፊነቱን ለመወጣት በቂ ነው ወይ እስካሁን የነበረው ዝግጅት ከተባለ ስቲል አይደለም። ምን ቀረ? የአላህ ረብነት እሱን በደንብ እናነሳለን። ፈኢማ የእትየነኩም ሚኒ ሁዳ ከኔ ሁዳ በመጣላችሁ ጊዜ ፈመን ተቢዐ ሁዳያ ሁዳ ማለት ምን ማለት ነው? በቃ አንደርስቲሜት አድርገን የምንረዳቸው ይሄ ሂዳያ ሁዳ ምናምን ቁርአን ውስጥ ስትገባ they are oceans በጣም ሰፊ ኮንሰፕት ነው ያላቸው። በቃ ዳይቭ አድርገህ ሁላ ማትዘልቃቸው ናቸው። ሁዳ ማለት ኢህዲና ስንልም ሱረት አልፋቲሃ ላይ ኢህዲና ስንል አድርሰን ማለት ነው። ሁዳ አንድ ነገር የተፈጠረለትን አላማ በትክክል ሆኖ መገኘትና ያንን ማሳካት መቻል ሁዳ ይባላል። መንገድ መጠቆም ይሄ እርሻድ መጠቆምና ሁዳ ይለያያል። ሁዳ በኋላ እናነሳለን። ቁርአን ራሱ ሁዳ ነኝ ስለሚል በደም ኮንሰፕቱን እናነሳለን። አሁን ፈኢማ የእትየነኩም ሚኒ ሁዳ ቁርአን ራሱ ሁዳ በሚል ስም እንደተጠራ እናያለን። ሁዳ በመጣላችሁ ጊዜ ፈመን ተቢዐ ሁዳየ ያን ሁዳን መከተል የተከተለ አካል ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በዚህ ምድር ላይ ፍርሃት ጭንቀት የለባቸውም፣ ሀዘንም አይገጥማቸውም። በቃ ፐርፌክትሊ the right way እዚህ ምድር ላይ ያላቸውን ኃላፊነት ተወጥተው ስኬታማ መሆን ይችላሉ። ምን ያደረጉ? ሁዳ ሲመጣ እሱን መከተል ማለት ነው። ስለዚህ እዚህ ምድር ላይ ስንመጣ ሰው በራሱ ጥረትና በራሱ እንደፈለገ ቢሆን ይሄ ሰማያዊ ሁዳ ምራቻ ጋይዳንስ ከሌለ እስቲል የተሰጠውን ኒዕማ ሙስተቀሩንም መታዑንም የተሰጠውን የማወቅ የማብራራት ተሳስቶ እያስተካከለ የመገንባት አቅሙን ለተለየ ለሸይጣኑ ለጠላቱ ግብአት በሚሆን መልኩ ሊጠቀም ይችላል። በጣም ከፍተኛ አቅም ነው እኮ እነዚህ ነገሮች።
መላእክት ላይ የለም ኢቭን ጅኖችም ላይ ይሄንን ማንነቱን ግን ለሸይጣን ግብአትነት ሊጠቀመው ይችላል which is ባለፉት እንትኖች በሙሉ እያየን ያለ ነው ማለት ነው ግን ሁዳ ሁልጊዜም ይመጣል ከዛ ሁዳ ሲመጣ والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون ይሄ መመሪያ ሆኖ ነው የመጣው ይሄን ሁዳ መከተል ስኬታማ ያደርጋል ሌላ ቦታ ላይ ومن تبع هدايا فلا يضل ولا يشقى ይላል ሸቃም የለበትም አንሰክሰስፉል መሆን ስኬታማ አለመሆን የለበትም ضلالም የለበትም መንገድ መሳት غير المغضوب عليهم ولا الضالين እንላለን ከሁዳ አለመኖር የሚመጣ ነው እና ያለን እሱ ነው ضلال መንገድ መሳት ምናምን عوج አይኖርበትም ይሄን ሁዳ የተከተለ ስለዚህ አላህ ሰውን ፈጥሮ የትኛውም ቀሪያ ላይ የትኛውም ቦታ ላይ ሳይልክ አልቀረም ካላከ ግን አይጠይቅም ማለት ነው እነዛን ማህበረሰቦች ስለዚህ ወደ 24000 ነቢያት 313 ሩሱሎች የተለያዩ መጽሐፍት ይሄንን አላህ በመድር ላይ ለኸሊፋነት ያስቀመጠው ሰው በትክክል ኃላፊነቱን ተወጥቶ በትክክል ይሄን ዱንያ በጣም ትንሿን ጊዜ ተወጥቶ ወደሱ እንዲሄድ ጋይዳንሱ ሁልጊዜም አልተለየም ሁልጊዜም አለ ታዲያ በእኛ ጊዜ የመጣው ጋይዳንስ ምንድነው ስንል ወደ ዛሬው ርዕሳችን እንመጣለን ቁርአን ነው እሱንም በእንተኖች አሉ የቀጥታ አላህ Subhanahu Wa Ta'ala ሱረቱ ዙመር ላይ ኢና አንዘልና عليك الكتاب للناس ኢና አንዘልና عليك الكتاب للناس بالحق በእውነት በፐርፐስ በአላማ ይሄንን መጽሐፍ ለአንተ ለሰዎች እንዲሆን ለሰዎች በሙሉ እንዲሆን አውርደናል فمن اهتدى فلنفسه በዚህ ሁዳ የተመራ ራሱን ነው የሚጠቅመው ጥቅሙ ለራሱ ነው ومن ضل فإنما يضل عليها ይሄንን አልቀበልም ብሎ ከዚህ የተለየ መንገድ የሚፈልግ አካል ደግሞ የሚጎዳው ራሱን ነው ነፍሱን ነው وما أنت عليهم بوكيل አንተ በእነሱ ላይ ጠባቂ አይደለም አድርስ ይላቸው ለሰዎች በሙሉ የተላከ ሁዳ አለ ስቲል ከዚህ ርዕስ በፊት ቀጥታ ቁርአን ላይ ከመግባታችን በፊት አንዱ በጣም መሰረታዊው ጥያቄ አላህ ከፍጥረታቱ ጋር አላህ ከሰዎች ጋር ያለው ግንኙነትስ ምንድነው በጣም ብዙ መልከታዎች ስላሉ እዚህም ላይ ማለት ነው ኢቭን እኔ ስኖርበት የነበርኩት ምናልባት ማህበረሰባችን አሁን ኢትሃም ላለማድረግ ላለመክሰስ እኔ ያልኩ ላውራና እኔ የነበርኩበት አሁን እነዚህ ሐሳቦች ጋር ሳልተዋወቅ በፊት አላህ ማን ነው ከኔ ጋር ያለው ግንኙነት ምንድነው የሚለውን ሐሳብ በቃ መረዳት በጣም ወሳኝ ታዲያ ቁርአን ለምንድነው አስፈላጊነቱ ሁዳው ለምንድነው አስፈላጊ የሚሆነው የሚለው በጣም ትልቅ መልስ በውስጡ ስላለ ማለት ነው አላህ ከኔ ጋር ያለው ግንኙነት ምንድነው ከፍጥረታቱ ጋር በአጠቃላይ ያለው ግንኙነት ምንድነው ስንል ቁርአን ያወራል ቁርአን ይመልስ ሱረቱል ፋቲሃ ላይ እንሄዳለን ሱረቱል ፋቲሃ የመጀመሪያው አያ ቢስሚላሂር ረህማኒር ረሂም ይላል በአብዛኛው ሱረቱል ፋቲሃ ስንል አልহামዱሊላህ ብለን ነው የምናስበው ባይዘው በኋላ ስለ አረበኛ ጉዳይ ምናምን ስናነሳ እንመጣለን ግን አያ ተብሎ ነው መነገር ያለበት አያ ማለት አንቀጽ ማለት አይደለም ሱራ ማለት ምዕራፍ ማለት አይደለም በጣም ትልቅ ስህተት ነው እየተሰራ ያለው ይሄ የቁርአንን ቀድርና በቃ የቃላቶቹን ወህያዊነት ሰማያዊነት ካለመረዳት ወይ ደግሞ ምናልባት በቃ ኮንሺየስ ካለመሆን የሚሰራ ወይ ደግሞ ለማቀራረብ ወይ በሌሎች ቴክስቶች ለማመሳሰል የተደረገም ከሆነ አላቅም ኤኒዌይስ አያ ማለት አንቀጽ ማለት ነው እንዴ አያ ማለት ምልክት ማለት ተአምር ማለት አይደል በጣም ብዙ እንትኖች አሉት ኮንሰፕቶች አሉት አያ ማለት አሁን
አንድ አያ ማለት ራሱን ችሎ ተአምር ነው። በቃ እንደዚህ አሁን 6000 ምናምን አያዎች አሉ አይደል? ራሳቸውን ችለው እያንዳንዱ አያዎች አያ ናቸው፣ ምልክት ናቸው። ቁርአን ራሱን ወበይናት ሚነል ሁዳ ወልፉርቃን ይላል አይደል? ራሴን ሁዳነቴን ፕሩፍ የማደርገው ራሴ ነኝ፣ ተአምርነቴን ፕሩፍ የማደርገው ራሴ ነኝ ይላል ራሱ ቁርአኑና አያ ብለን ሱራ ነው መባል ያለበት። እኔ ከዚህ በኋላ እንደ ጀነሬሽን ሂደቱ ራሱ እንደዛ ነው መባል ያለበት። ለሌሎች ግን እንዴት ማስረዳት እንችላለን? ኻሊዱ ማስለመድ እንችላለን። አያን አያ ብለው እንዲጠሩ አንቀጽ እኮ የተባለው እዛ ቻፕተር እዚህ ምናምን የሚባለው ስለተለመደና እኛ ስለሰጠን የኔ መጠሪያ ቁርአን ይሄ ነው ካለ እሱን ማስለመድ በጣም የተሻለ ፓወሩም ስለሚለይ ዲቫይን የሆነ ስለሆነ ሰማያዊ ወሂ ስለሆነ ቃላቶቹ ራሳቸውን ችለው የተሸከሙት ኃይል አላቸው። ስለዚህ አያ እንደዚህ ላይ ሱራ እንደዚህ ላይ ነው የሚባለው። የቁርአን ጥናት ሲጀመር ብዙ ሰው በቃ ተፍሲርም ሲቀራ አይተህ ከሆነ የሱረቱ አልፋቲሓ ዛሬ የምንቀረው ሱረቱ አልፋቲሓ ነው። ከዛ በኋላ ቢስሚላህ አርራህማን አርራሂም ተብሎ ምናልባት ስሞቿ የሱረቱ አልፋቲሓ እንደዚህ ልትባል ትችላለች፣ ፈضሏ እንደዚህ ተብሎ ይነገራል። አስለን ሱራ ማለት በጣም የሚገርም ነው። ሱራ ማለት ይሄ ቃሉ ማለት ነው። ይህንን ሱራ አውቆ ሱራዎች ጋር መሄድና ሱራ ምን ማለት እንደሆነ ሳያውቅ ዑለሞች በጣም አብራርተውታል። ይህንን ራሱ ሱራ ምን ማለት እንደሆነ ይህንን አውቆ ሱራ ላይ መምጣት በጣም ትልቅ እንትን አለው። ስለዚህ የቁርአን ጥናት የሚጀምረው ሱራ ከሚለው፣ ከዛ የሱራው ደግሞ ስሞች አሉ። ስሞቹን ከማወቅ ከስሞቹ ሚሽኑ ስለሚወሰድ ወይ ጎሉ ስለሚወሰድ ማለት ነው። ሱራ አልፋቲሓ ዛሬ አሁን በቃ ይሄን ሐሳብ ለማየት የምንሞክረው አሁን በዚህ ዘመን የወረደው ሁዳ ይሄ ኪታብ ነው አለ፣ ይሄ ቁርአን ነው አለ አይደል? ስለዚህ አንድ ሰው መጥቶ ፈጣሪዬ ማን ነው፣ ከኔ ምንድነው የሚፈልገው ብሎ ለመተዋወቅ መጀመሪያ የሚከፍተውና የሚያየው እንደዚህ ክፍት አድርጎ ሱረቱል ፋቲሓ አይደል? ቢስሚላህ አርራህማን አርራሂም ይላል። አሁን ቅድም ስለ ኸሊፋ ሳወራ ለአደምም ስሞችን አስተማረ ስንል ኸሊፋነት ምን ማለት ነው? የሆነን አካል ኃላፊነት ተቀብሎ አስፈጻሚ ነው፣ ወኪል ነው፣ ባላደራ ነው አለን አይደል? ማንኛውም አምባሳደር ወይ ልኡክ የሄደበትን ሀገር ስም ተሸክሞ ነው የሚሄደው። ማንኛውንም ደብዳቤ ሄዶ ሲያነብ ምንም አይነት አግሪመንት ሲፈጽም ውክልናው ለማን ነው? ለላከው አካል ነው። ማንኛውም ድርጅትን ወክሎ የሚያወራ ሰው የሚያወራው በድርጅቱ ስም ነው። ስጦታ እሰጣለሁ ሲል አመሰግናለሁ ሲል ምናምን በድርጅቴ ስም ምናምን ካለ በድርጅቴ ስም ብሎ ካነበበ መልእክቱን የሚወስደው አካል ያ መልእክት ከሰውየው ጋር አያገናኘውም እኮ የላከው አካል አለ። ያ አካል እንዳለ ነው የሚያስበው። ሰሟን የሆነ ሀገር ኤ ብለን እንጥራ ደግሞ ሌላ ችግር እንዳንገባ ኤ ሀገር ወደ ቢ ሀገር በሆነ ልኡክ መልእክት ብትልክ ያ ቢ ሀገር የተቀበለው መልእክት ከኤ ሀገር እንደሆነ እንጂ በዚህ መሀል ያለው አስተላላፊው አካል ይዞት ምንድነው የራሱ አካል እንደሆነ አያስብም። መልእክቱ የላኪው ነው እንጂ ስናት የኔ መልእክት አይደለም። አዎ አሁን ቢስሚላህ ስንል እኔ ኸሊፋ ነኝ ብዬ የተቀበልኩ አካል የምኖረው የምናገረው የማጠናው ቢስሚላህ ነው፣ በአላህ ስም ነው ካልኩኝ እኔ እጠፋለሁ እኮ። ኢን ዘ ኔም ኦፍ የሚለው እንደውም በጣም ገላጭ ነው። አይ ሚን ሰው ጋር ለማድረስ ለማለት ነው። ኢን ዘ ኔም ኦፍ ሰው በጣም አዎ ኢን ዘ ኔም ኦፍ ማን? አላህ። በቃ ይሄ ቢስሚላህ ማለት በጣም ትልቅ ህይወት ነው። በጣም ብዙ ነገር የሚያቀል ነገር ነው። ቢስሚላህ ሰው ቢኖረው ማለት ነው። አሁን ችግሩ ሰው ቢስሚላህ ብሎ ይጀምርና የራሱን ሐሳብ ይከታል፣ የራሱን ፍላጎት ይከታል፣ የራሱን አላማ ማስፈጸም የሚፈልገውን ነገር በቢስሚላህ ስም ያደርጋል።
አሁን ቢስሚላህ በአላህ ስም ብሎ መኖር ብሎ መናገር ብሎ ማስፈጸም የጀመረ ኸሊፋነቱን የተቀበለ አካል እሱ ሙሉ ለሙሉ ይጠፋና አላህ ታዲያ ምንድን ነው የሚፈልገው ከኔ የሚለውን አንደርስታንድ አድርጎ ነው የሚፈጽመው። ካልሆነ አሁን ቢስሚላህ ተብሎ ብዙ ጥፋት እኮ ይጠፋል። ሰው እኮ ያጠፋል። ሰው የሰውን ህይወት ያጠፋል። ምን ብሎ? ቢስሚላህ ብሎ። በቃ ይሄ በቢስሚላህ ስም የሚደረጉ ነገሮች በቢስሚላህ የተደረጉ አይደሉም ማለት በቃ ቢስሚላህ ለቃል እንጂ እንደ አላማ እንደ ሚሽን እንደ ህይወት መልክ እንደ ህይወት ፍሬም ተይዛ እሷን ለማስፈጸም አይደለም ሰው እየሄደ ያለው። በበስተጀርባ ሌላ ፕሮፓጋንዳ አለ። ቢስሚ አላህ ይሆን እንጂ ቢስሚ ስልጣን ሊሆን ይችላል። ቢስሚ ሰምቲንግ የሆነ ጥቅም ሊሆን ይችላል። እንደዛ ነው እየሆነ ያለው። አሁን ቢስሚላህ የሚል ቃል መጀመሪያው ላይ በቃ ለሰው መልእክት ናቸው እነዚህ ነገሮች። ትርጉሙን አይተው ከሆነ በል ይላል መጨረሻ ላይ ፋቲሓ እንትን ከተረጎሙ በኋላ በቅንፍ በል ይላሉ። ሱረቱል ፋቲሓ ወላሂ እኔ በጣም አጂብ የሆነ ሱረቱል ፋቲሓ ኦልሞስት ሱረቱል ፋቲሓን አንደርስታንድ ማድረግ ኢስላምን በሙሉ አንደርስታንድ ማድረግ። የትኛውንም የቁርአን አያ የቁርአን ሀሳብ ወስደህ ከሱረቱል ፋቲሓ ተነስተህ አለማብራራት አትችልም። እንዳለ ሱረቱ ምንድነው ቁርአን በሙሉ ሱረቱል ፋቲሓ ውስጥ አለ። ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአን አልዓዚም። ቁርአን አልዓዚም በሙሉ በዚህ ሰብዐል መሳኒ የሚብራራ ነው። በቃ በአጠቃላይ ህይወት በሙሉ እኔ ለምንድነው የተፈጠርኩት ቢል፣ ፈጣሪ ማን ነው ቢል፣ ከፈጣሪ ጋር ያለኝ ግንኙነት ምንድነው፣ እዚህ ምድር ላይ የሚፈለግብኝ ምንድነው፣ ከዛ በኋላ በምድር ላይ እየኖርኩ ደግሞ የሚያስፈልገኝ እገዛ ማለት በራሴ ተብቃቅቼ ይችላል ወይስ አልችልም፣ ታዲያ የሚያስፈልገኝ እገዛ ምንድነው፣ በምድር ላይ ስኖር ሞዴሎቼ እነማን ናቸው፣ ጠላቶቼ እነማን ናቸው፣ እንዳልሆን የሚፈለገው ባህሪና ማንነት ማን ነው። በቃ ለሚነሳ ጥያቄ በሙሉ እዚህ ውስጥ መልሳለ። ስለዚህ ቢስሚላህ አለንና አላህ በጣም ብዙ ስሞች እኮ አሉት፣ በጣም ብዙ ሲፋዎች አሉት። ማንን አስቀድሞ እያስተዋወቀ ነው? አርራህማን አርራሂም። ከዛ አልሐምዱሊላህ ረቢል ዓለሚን፣ አሁንም አርራህማን አርራሂም። አሁን እዚህ ጋር ነው በጣም መሰረታዊው ኮንሰፕት ላነሳ የፈለግኩት። ከቁርአንም ጋር ተያይዞ የቁርአን ቃላት አቻ ትርጉም የላቸው። ለምን ስለ አረበኛ ስናወራም እናነሳዋለን። አሁን አረበኛን ማወቅ ቁርአንን ለመረዳት በጣም ጠቃሚ የሆነው ለዚህ ነው። አሁን በትራንስሌሽን ሰው ከቁርአን መልእክት ጋር መገናኘት ይችላል፣ ሩሑን ማግኘት ይችላል። አስለን እኛን እያዩ ሳይሆን ከቁርአን ጋር የተገናኙ ሰዎች ናቸው ዲኑን ወደውት ከአላህ ጋር እየተዋወቁ እየመጡ ያሉት አይደል? ይቻላል እንደዛ። ግን ደግሞ በጣም ንዑስ የሆነ ነገር ነው የሚደርሰው። አሁን አርራህማን አርራሂም እጅግ በጣም አዛኝ፣ እጅግ በጣም ሩህሩህ ተብሎ ነው የሚታለፈው። አስለን አይቆምም። ስሜትህን ተች አድርጎት ከአላህ ጋር በጣም ተዋወቁ እንዴ አላህ እንደዚህ ነው እንዴ ብለህ እንድትቆም የሚያደርግ አይደለም። አሁን ከትርጉሞቹ አንዱ ነው እኮ አሁን አርራህማን ማለት በጣም ሰፊ ኮንሰፕት ነው። አላህ አርራህማንን እንድናውቀው ከመፈለጉ የተነሳ ይሄንን ስናጠና መጀመሪያ አካባቢ ታዲያ ምንድነው እያልኩ ያየው ነበረ ቁርአን ውስጥ አርራህማን ማለት እንዴት ገልጾታል ምናምን። ለካ አንድ ሱራ አለ ዴዲኬትድ ሆኖ ስለ አርራህማን የሚያወራው ሙሉ ለሙሉ አርራህማን ብሎ ይጀምርና ሙሉ የአርራህማንነቱን መገለጫ የሚያብራራ አንድ ሱራ አለ። በዛ ልክ አላህ ከዚህ ስም ጋር ፍጥረታቱ እንዲተዋወቁ ከሱ ጋር ማነው የኔ ፈጣሪ ብለን ስናወራ እንድናቀው የሚፈልገው ስሙ ነው። አርራህማን በጣም የሚገርመው ምን ማለት ነው? አሁን አዛኝ ነው፣ እጅግ በጣም አዛኝ ማለት ልኬቱ እስከምን ድረስ ነው ስንል መገለጫው አብራርተን የምንጨርሰው አይደለም። አቅላችንም ወስን ነው አላህ የሰራው ነገር በሙሉ ስኮፑን መድረስ ስለማንችል ዴብዞን ማለት ነው። አርራህማን ፈዕላን በሚል ወዝን የመጣ ነው ይላሉ። እንዴት ነው ይሄ ወዝን? አንድ ሰው ለምሳሌ ተጠማ ካልን ተጠማ አንድ ነገር ነው። ተጠምቶ ሊሞት በደረሰ በቃ ቅጥል ያለበት ሁኔታ ላይ ሲሆን አጥሻን ይባላል። በጣም ተጠማ ማለት ነው። ኦልሞስት ያንን መቋቋም በማይችለው ልክ
አንድ ሰው በጣም ጁዓን ነው ከተባለ በጣም ተርቦ ኦልሞስት ያን መቋቋም ከሚችለው በላይ ሆነበት ማለት ነው። የትኛውም በዚህ ፊዕል የሚወስዱ በጣም ድካን የደረሰ ጫፍ የደረሰ ነገር ሆነ ማለት ነው። ያ ነገር አላህ አርራህማን ነኝ ሲል አዛኝነቱ ማለት ነው። አሁን እንደ ሰው የሆነ በጣም በቃ ተቃጥሎ ምናምን አንልም። የአርራህማንነቱ ነገር ግን በጣም 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 ተነግሮ ሊያልቅ በሚችል ሁኔታ ለፈጠሩ ፍጡራን አላህ በዛ ልክ በጣም አዛኝ ነው ማለት ነው። በጣም በሰውኛ ስትረዳው በነዛ በጣም በቃ ሊቋቋሙት የማይችሉት የጥማት ደረጃ ላይ ተደረሰ ካለን እንደዛ ነቢ አለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር ሆነው ያቺ እናት ጦርነቱ ላይ ምናምን ልጇን ፈልጋ ምናምን ቅፍ አርጋ ስታጠባ አይተዋት ለላሁ አርሐሙ ቢዒባዲሂ ሚን ሃዚሂ ልኡሙ ቢወለዲሃ አላህ ለፍጡራኖቹ ይቺ እናት በዛ ሲቹዌሽን ውስጥ በጣም ቅጥል ማለትን እኮ ያሳያል። አሁን እናት በዛ ሲቹዌሽን ውስጥ ልጇን በቃ ፈልጋ ምናምን ጡቷን የማጥባት ተርቡብኛል ብላ በቃ ያ ስሜት በጣም ድካ ይደረሰ እኮ ነው አይደል? በጣም ጫፍ የነካ ነገር ነው እንደ እናት ስናስበው በሰውኛ። በአላህ ደግሞ ነቢ አለይሂ ሰላቱ ለላሁ አርሐም በጣም ከዚች እናት ለልጇ በበለጥ አላህ ለሰዎች አዛኝ ነው በጣም ብለውናል። ታዲያ ይሄ አርራህማንነት ለአላህ የማይቋረጥ ነው። በቃ ሲፋው ማንነቱ እንደዛ ነው ለፈጠረው ፍጡር ማለት ነው። እዝነት ያለው አካል እዝነቱ ተገልጦ አፕላይ ካልተደረገ ምን ጥቅም አለው? እዝነቱ ሊያመጣ የሚፈለገውን ውጤት በፍጡራን ላይ ታይቶ ውጤቱ እንዲታይ ካልተደረገ ለአላህ ብቻ ከሆነ ማንነቱ ከሆነ ጥቅም የለውም እኮ አይደል? አርራህማን ብሎ አርራሂም የሚያመጣው የዛኔ በዚህ ምክንያት ነው። አርራሂም ማለት አላህ ይህንን እዝነቱን ለፍጡራን በነፍስ ወከፍ በቅንጣት ሌቭል በዩኒቨርሱንም ጭምር ማለት ነው። ለሰዎች ብቻ አይደለም። እኔ ውስጥ ያሉት በቃ ማንነቶቼ፣ አተሞቼ፣ ሴሎቼ ምናምን ያ በጣም ከፍተኛ የሆነው እዝነቱ በእኔ ውስጥ ይገለጻል። በእኔ የህይወት እርከንና እንቅስቃሴ ውስጥ ያ አዛኝነቱ በእኔ ውስጥ ይገለጻል። ያ ሲፋው አርራሂም ይባላል። አርራሂም ቅድም ጠይቀኛ ላልኩህም ለአደም አለይሂ ሰላም ፈተለቃ አደሙ ሚን ረቢሂ ከሊማት ፈታበ አለይህ ምክንያቱም ብሎ ነገረን እዛው ኢነሁ ሁዋ አተዋብ አርራሂም። ለአደም ይሄ ትልቅ የሆነ እዝነቱ በቀጥታ ስለሚደርሰው ነው። አዛኝ ብቻ ማንነት ሳይሆን አድራሽ ማንነትም አለው። እዝነቱ የሚገለጥ ነው ለፍጡራን በነፍስ ወከፍ ለሁሉም ማለት ነው። አሁን እቺ አርራህማን ራሂም ኋላም ላይ ያለችው አርራህማን ራሂም ብዙ ሃይማኖቶች ታፈርሳለች እቺ ቃል ማለት ነው። አሁን ሱረቱል ፋቲሃ በጣም ቀላል አድርገን እናየዋለን። በውስጡ ያሉት ቢስሚላህ ለብቻው በጣም ብዙ ሐሳብ በጣም ብዙ እምነት ያፈርሳል ራሱን ችሎ። ቢስሚላህ ያለ የተቀበለ አካል ፈጣሪ የለም ማለት አይችልም። ፈጣሪ ከመኖር አለመኖር አልፎ በሱ ስም ኸሊፋነቱን ተቀብሎ ነው የሚጀምረው። አዎ ይጀምራል። አርራህማን ራሂም ደግሞ ይሄ ብዙ እምነት ያፈርሳል፣ የሽርክ በሮችን በሙሉ ይዘጋል። ሽርክ በቃ አስለን የተጀመረውም የሚኖረውም ከዚህ ከትልቁ ፈጣሪ ጋር እኔ ቀጥታ እኔ ወንጀለኛው እኔ ደካማው መገናኘት አልችልም። የሱ እዝነት በቀጥታ እኔን ሊያገኝ ስለዚህ ዋሲጣ ፈልጋለሁ። አማላጅ በመሃል የሚገባ አማካኝ ምናምን ብዙ ቃላቶች አሉት አይደል? ዙልፋ ሊዩቀርቡና ኢላላህ ዙልፋ ማቃረብን እንዲያቃርቡን ነው እንጂ እነዚህ እኮ አካላት የፈለግናቸው ለሌላ ዓላማ አይደለም። ይሄ ነው በቃ የሽርክ በሙሉ መግቢያው። እኔ አልችልም፣ እኔ በቀጥታ የሱ እዝነት ተጠቃሚ መሆን አልችልም። ስለዚህ የሆነ አካል የሚያድነኝ አካል እንትን የሚልልኝ አካል ያስፈልገኛል። ሽርክ በሙሉ የሚጀምረው ይሄ ነው። አርራህማን ራሂም የሽርክ በሮችን በሙሉ ትዘጋለች። አርራህማን ራሂም ብዙ እምነትም ታፈርሳለች። ይሄ ሽርኩ ከተዘጋ በጣም ብዙ ነገር ይፈርሳል። ጀስት አንድ ላይን አይደለ? ከላይንም ኦልሞስት ግማሹ ማለት ነው። ሱብሃንአላህ። ይሄ በቃ ሱረቱል ፋቲሃ
ቁርአን ነኝ ብሎ የሚመጣ አሁን አዚዝ ነኝ ይላል በደንብ እናነሳዋለን በኋላ ሁሉንም ርዕዮት በሙሉ የሚያሸንፍ የበላይ የሆነ ሐሳብ ነው ይዞ የመጣው ሰማያዊ ስለሆነ እኮ ነው የሰው ስሪት ስላልሆነ ነው አሁን እነዚህ ቃላቶች ውስጥ ግን ዝም ብለን ስናልፋቸው ነው ችግሩ የሚመጣውና الرحمن الرحيم በቃ በዚህ መዋቅር ሲመጣ ሁሉም የሽርክ በር ተዘጋ ታዲያ ፍጡራን ከፈጣሪያቸው ጋር ያለው ግንኙነት الرحمن الرحيم ነው ካለ ቀጣይ የሚመጣው አልহামዱሊላሂ ረቢል ዓለሚን አይደል አልহামዱሊላህ የሚለው የሰው እዚህ ምድር ላይ አቺቭ እንዲያደርገው የሚፈለገው አንዱ ፐርፐዝ ነው ሚሽኑ ነው ማመስገን ምንን ይፈልጋል የተሰጠህን ኒዕማ በሙሉ ማወቅ ይፈልጋል ሐምድን አስለን አላህ በጣም በሰፊው ነው ሊያሳየን የሚፈልገው ሐምድ እና ሹክር የተለያዩ ኮንሰፕቶች ናቸው አይደል ሐምድ የሚደረገው ቀጥታ ላንተ ባልተደረገ ኒዕማም አላህ እንደዚህ በቃ ዓለሙን ስለፈጠረ አልহামዱሊላሂ الذي فاطر السماوات والارض አልহামዱሊላሂ الذي انزل على عبده الكتاب አልহামዱሊላህ ያለም ያነሳችሁ በጣም ብዙ ኮንሰፕቶች ናቸው እዚህ ጥናት ውስጥ ገብተን ራሱ አልጨረስነውም ይሄ አልহামዱሊላህ የሚለው ግን አልহামዱሊላህ ሰው ለማለት የእውነት ለማመስገን ኸሊፋነትን ተቀብሎ ለኸሊፋነቱ ግብአት የሚሆኑትን ነገሮች በትክክል መጠቀምን የዛኔ ነው አልহামዱሊላህ የምትለው ካልሆነ ታጓድላለህ ሁሉ ጊዜ ትወቅሳለህ ጌታዬ ምንድነው የፈለገው ለምንድነው ይጠላኛል ወይ ምናምን ምን ስኖረው የነበረው ህይወት ልበል ያ ህይወት ነው የሚመጣው ግን የሰው ልጅ የሚፈልገው ኒዕማውን በትክክል እንትን ብሎ የአላህን ፍላጎት ተረድቶ ቢስሚላህ ብሎ በአርራህማን الرحيم በሆነው ጌታው ስም ማለት ነው እቺኛው ራሱ ከቢስሚላህ ጋር ስትዋቀር ሌላ በጣም ሰፊ ነው ያለው በጌታዬ ስም ነው የሚኖረው በአላህ ስም ነው የሚኖረው ያ አላህ ደግሞ አርራህማን الرحيم ነው በጣም አዛኝ ነው ለሁሉም ፍጡራን በሚያደርሰው አላህ ስም ነው የሚኖረው ያለ ሰው ከሌሎች ጋር ያለው ግንኙነቱ እንዴት ነው የሚሆነው ይሄንን ሲፋ በሌሎች ላይ ማንጸባረቅ ነው በቃ የመጀመሪያው የረሱሎች መላክ የኩቱቦች እንትን ማለት ሁሉም አስሉ ረህማ ነው ረሱልም ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረህመተን ሊልዓለሚን فبما رحمة من الله لنت لهم ولو كنت فظا غليظ لانفضوا من حولك اصلا بقى ሌሎችንም ስንጣራ እንዲድኑ በሚል ፍላጎትና እዝነት የተመሰረተ ነው ቢስሚላህ الرحمن الرحيم ያለሱ ይሄንን የኖረ አካል ደግሞ አልহামዱሊላህ የሚያስብል ዓለምን መፍጠር አልহামዱሊላህ የሚያስብልን ማህበረሰብን መገንባት ቤተሰብን መገንባት ከዛ አልহামዱሊላህ ያለን የምንኖርበት አስበው አልহামዱሊላህ على كل حال ምናምን ምንላት ይችንትራን ሹዑሩን የእውነት አላህን የማመስገን ህይወት እዚህ ምድር ላይ ቢዘረግ ኃላፊነታችንም አንዱ እሱ ነው ሚሽናችንም አንዱ እሱ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል ከዚህ ቀደም በቦሌ ደንበል ቦሌ ብራስ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል መሃል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ ለበለጠ መረጃ በ0926 37 7693 አሊያም በ0998 34 36 10 እኛ ማግኘት ትችላላችሁ